ሃይማኖት ብዙ ኳሊቲ ነገሮች አሉ ሌላ ዓለም ላይ ብትሄጂ የሌለ እንደ መልካችን እንደ ባህላችን ስለዚህ የሃይማኖት ተቋሞችን ቢሆኑ ብዙ መስራት ያለባቸው ነገር አለ ብዬ አስባለሁ በመረዳዳት ለምሳሌ ሌላው ዓለም ላይ አንዳንድ እምነት ተቋሞች ላይ ምግብ ሲመገቡ ማረፊያ ሲያደርጓቸው ምናምን ታያለሽ እና ሰው ቀጥታ ሄዶ በራሱ ፕሮግራም ሳይሆን እዛ ሄዶ ማህበረሰቡን መርዳት ይችላል ለምሳሌ አንቺ የሆነ ነገር መርዳት ባቅምሽ ብትፈልጊ ፍላጎት ቢኖርሽ እዛ ድሮፕ ካደረግሽ ያንን ደግሞ ያደርጋል ብዬ አስባለሁ ሌላው ደግሞ ብዙ ነገር ይሄ ባለው በእውቀትም በዲሲፕሊንም ብዙ ነገር ማስተማርና መስራት አለባቸው ብዬ አስባለሁ ስለዚህ ትኩረት ሲደረግ ወደ ትክክለኛው ዓላማ ይገባል ብዬ አስባለሁ ምክንያቱም እነዚህ ነገሮች ሊጠበቁ የሚገቡ ነገሮች ናቸው እሴቶች ናቸው መጥፋት የለባቸውም ሌላው ዓለም ላይ እየጠፉ ነው ምናምን ሲባል እንሰማለን አይደል በሃይማኖት ዙሪያ ስለ አርቲስትም አይ ቲንክ ፒኤማችንም ሲናገር ሰምቻለሁ ታክስ ባይከፍሉ ኦዲት የሚደረጉበትና ቁጥጥር የሚደረግበትን ሲስተም እንፈጥራለን ምናምን ሲሉ ነበር በጣም ኢንተረስትድ ነው እውነት ላደንቅሽና ላከብርሽ እንደ አንድ ኢትዮጵያዊ አመሰግናለሁ እዚህ ላይ በድፍረት ብዙ ጊዜ ሰው የሚያገኘውን ጥቅም እያሰበ እንዳይጠፋ ከማለት ምናምን ፍርሃት አለው ይሄንን በምን አይነት መልኩ ሐሳቤን ልግለጽ በሚለው እና የገለጽበት መንገድ ለብዙ ስነስርዓት ባለው ስለሆነ ደስ ብሎኛል አመሰግንሻለሁ እኔም ካንቺ ጋር ነው ኢንተረስትድ ነኝ ከዛ ውጪ ያለው ደግሞ ከህግ አኳያ ብዙም ባላቅም አንድ ሰው ያው ስራ ዓለም ላይ ያለሽ ጥፋት ሊኖር ይችላል ከህግ አኳያ ትጠየቂያለሽ ግልጸኝነት መኖሩ ምናምን ይሄ ማንም ስለሆንሽ ሳይሆን ለምሳሌ አሁን በህይወት ያለፈው ነፃነትን ስናየው በጣም ደስ ይላል ታሪኩ አጭር እድሜ ነው ወጣት ነው በጣም ደስ የሚል በቃ ከዚህ በላይ የለም አራያ ገባሽ እንደ አራያም እነሱም ካጠፉኮ እየተማሩ ህይወት ድጋሚ እድል በተሰጠሽ ኤቭሪዴይ በተጨመረልሽ ቁጥር ምታስተካክዩ ነው ማህበረሰቡ ደግሞ ብዙ ነገር ያውቃል ማይናገረው ልክ እንደዚህ የሰውን ስም ማጠልሸቱን የማይፈልግ ሰው አለ እንደዚህ አርም እንደዚህ አስተካክል እንደዚህ አርም እንደዚህ አስተካክል እንደዚህ አርም እንደዚህ አስተካክል እንደዚህ አርም እንደዚህ አስተካክል ካወቅን የትም ዓለም ላይ ሆኜ የትንም ስራ ስሪ ያንን ስራ ወደሹ አክብረሹ መስራት ነው የሆነ ቀን ሁላችንም ሰው እኮ ስህተት የለውም ማለት አይቻልም አይሳሳትም ማለትም አይቻልም እና ጥሩ ነገር ነው ብዬ አስባለሁ እነሱም ሆፕፉሊ የሚማሩበት ጊዜ የሚወስዱበት ነገር ነው ብዬ አስባለሁ ራሳቸውንም የሚያዩበት ነገር ነው ለሌላውም እንደዛውና ያዶናይ ደግሞ በጣም ነው ጥሩ ሐሳብ ነው ብዬ ነው ጥሩ ድል ነው ብዬ ነው ማስበው ስፔሻሊ ኢትዮጵያም ሌላውንም ዓለም የሚያቅሰው ይገባዋል እዛ ያለው ሰው ኮምፕሌን የሚያደርገው ይመስለኛል አልተረዳውም አሁን አንቺ በተረዳሹ መንገድ ሰው በተለያየ ምክንያት ወደ ተለያየ ሀገር መዛወር ይፈልጋል ወደ ሀገሩ መምጣት እና ጥሩ ሆኖ ምናምን መምጣት ነው የሚፈልገው ገብቶሻል ሀገሩ ላይ ግን መጥቶ አይቶ ከቤተሰብ ከምን ውጪ በራሱ እግር ቆሞ ነገሮችን አገሩን ቢያይ ብዙ ነገር ማድረግ ይችላል ለራሱም ለአገርም እንዲሁ ለዓለምም መትረፍ ትችያለሽ ብዬ አስባለሁ እና ያን ነገር ደግሞ እሱ ቢዝነስ ውስጥ ብዙ ያለ ልጅ አይደለም ነፃ ሰው ነው እና የፈለጉትን ጥያቄ ራሱ ቢጠይቁት አለ አይደለ ማንናገራቸው አንዳንድ ነገሮች ምን አልፋቸው ነገሮች አሉ እሱ እንደውም ለነሱ ትልቅ ኦፖርቹኒቲ ብዬ ነው ማስበው አይናቸውን እንዲገልጥላቸው እንዲም አለ እንዴ ብለሽ እንድታስቢ እና በጣም ነው እነሱም በምን አይነት ስሜት መሰለሽ እየተቃወሙት ያሉት ሪችዬ ጋለሪ ላይ የሆነ ነገር ወይቤው ባራዳ ስታይል በአዲስ አበበኛ ሊሊዬ እነሱ በምን ሁኔታ መሰለሽ እየተቃወሙት ያሉት እዚህ ሳይመቸው ሄዶ እኛው ላይ ተመልሶ ይራቀቃል በሚል ስሜት ነው ለምን እነሱ እዛው ጋር ነው ያሉት እና ሳታውቂው ይሄ ብለሽ ማትናገሪው ግን
የሆነ ቅናት አለ እኮ ገባሽ? የሆነ አይደለም የሆነ እንኮ አለ አይደል? እኔ አሁን ምን መሰለሽ ሄሉዬ፣ ይሄንንም አንደርስታንድ አደርጋለሁ። ግን አንድ ሰው ስታውቂ ይሄ ብለሽ ሳትናገሪ ቅናቱን በተቃውሞ ታቀርቢዋለሽ። አንዳንድ አትሊስት ሞክረው ቢያዩ ተቃውሞ መንገድ ነው እያሉ ያሉት ሳይመች ቀርቶ ምናምን ነገር። አሁን እኮ ሆነም ቀረም የትንፍጩ ዱቄቱን ፍጩ አምጩ ነው። ተመችቶት ነው የመጣው። ለዛም እንደ ንጉስ ነው የተቀበሉት። እነሱ ራሱ እንደ ኃይለ ሥላሴ ነው የተቀበሉት። ይሄ ነው ፖይንቱ። ገብቶሻል? እኔ ግን አንድ እድል ቢሰጡት ነው የምለው ሄሉዬ። ሰው ሀገሩ ሲገባ አካባቢ ራሱ ይጠፋበታል። የሆነ ቆሌ ሁላ ነው የሚገፈፈው ከውጪ ቆይተ ሰገቢ ሀገር ቤት ገባሽ? ያን ሁላ ነገር አሸንፎ አሜሪካ ላይ ደግሞ ዝነኛውን ሻሎንሽ አንቺ ብርቅ አይደለሽም። ብዙ ጊዜ አይተሽኮል። እሱን እንደ ብርቅ ነው የተቀበሉት። ሳይፈልጉ ጉዱን እናያለን እያሉ ነው እዛ ጋር የደረሱት። አይታችሁ ከሆነ ራሳቸው ተቀባዮቹ መጀመሪያ አካባቢ ላይ ነው ኮልኮሌ የከበበው እንጂ መጨረሻ ላይ በጣም ሃይ ሌቭል ላይ ያሉ ሰዎች ናቸው ከጎኑ የተገኙ። ያ ነው ምሁር ሰዎች አዶንያስ ተከታይና አድናቂ እንዳለው ያስመሰከረ። የመጀመሪያዎቹ ዝም ብሎ ኮተታሞች ናቸው። ተዋቸው። ይሄ እንትና ምናምን የሚባሉት። ሄሉዬ አንድ ጥያቄ አለኝ ላንቺ። ሁሉ ሰው ተመችቶት ነው ኢትዮጵያ ያለውም ዓለም ሙሉ ብለሽ ታምኛለሽ? አታምኝም? ይሄ ልጅ ግን ገበናውን ስላሳየ ኢቭን ናት የውጭ ኑሮውን ሳይሆን ስትራግሎቹን አሳየ። ጥሩ ጥሩ ነገሮቹንም እዛ ሆኖ እዛ እኮ ነው የተሳካለት። ራሱን ያሸነፈው እኮ መጀመሪያ እዛው እያለ ነው አይደለ? ማን ነው ገበናውን አውጥቶ እንዲያድርጎ ደግሞ በኮንፊደንስ የሚሄደው ነው። አንድ ለነሱ ራሱ እኔ ማን ነኝ ገባሽ? ደበቅሻል ደበቅሽ ህይወትሽን አንቺ ነሽ የምትኖሪው ያስሎንጋስ። እኔ አሁን እዚህ ጋር አንቺን ገብቼ በጣም በቃ ገርሞኝ ነው እንጂ እኔ አልገባም። ባለፈው ምድል ሰጠሽኝ ገብቻለሁ። አንዳንዴ እኔ አሁን እዚህ ጋር ላወራ እችላለሁ። በኋላ ደግሞ አስተውዬ ምናምን አንደርስታንድ አድርጌ የምማረው ነገር አለ። በኖርን ቁጥር ልምድ የምናረገው ነገር አለ። ግን እሱ ኢትዮጵያ ኖረ ማለት ተኝቶ አይደለም። ይሄ ልጅ በጣም እየሰራ ይመስለኛል የማየው ነገር። ምክንያቱም ስለዚህ እኛ ኢትዮጵያዊ የምትዩ በዓለም ዙሪያም ያለው እዚህ ኢትዮጵያም ያለውም ቢሆን በጣም ጠንካራ በጣም እድለኛ ብዬ ነው ማስበው። በጣም አክቲቭ ብዙ ነገሮችን ምናቅ በጣም ብዙ ነገር ያለን ባህል ያለን ማንነት ምንረዳዳ ገባሽ? ቤተሰቤን አረዳ የሚል ጓደኞቼን አላግዝም በሀሳብም በሁሉም መንገድ ማይል የለም። ሌላው ዓለም ላይ ስለራሱ ነው አንድ ሰው የሚኖረው ገባሽ? ስለዚህ እንደኔ በጣም እነሱ ራሱ ብዙ አዶናይ ብቻ ሳይሆን ለምሳሌ አንቺ አሁን በተለያየ ዘርፍ ላይ እንዲያነሳሽ ሲሆን ሰው መሃ ለካስን ለማለት የሚፈራውን ራሱ ይላል። ለምሳሌ አንቺ እንዳነሳሹ ማለት ነው። አሁን ለምሳሌ ስለ አርቲስቶችም ስለ ሃይማኖት ተቃዋም ስለ ኤንጂኦ ማንም እንደዚህ ሲባል ጭምጭምታዊ አንድ ኬዝ ወጥቶ እንሰማለን እንጂ የለም። ግን እኔ የኔ ጉዳይ ሲሆን እኔ አንድ ነገር ነው ሰርቼ የሚሄደው በህይወቴ። አትሊስት አንቺ ብትጎጂ ይሻላል ብዙ ሰውን ከምትጎጂ ኮሚኒቲን። ግን ብዙ ጊዜ አይተሽ ከሆነ መንግስት ነው የሚወቀሰው ወይንም የሆነ ትልልቅ እንደውም መንግስት በእንደዚህ አይነት ስታይ ሊመሰገን ይገባል ትያለሽ። ስንት ነገር መንገድ ይሰራል፣ ሆስፒታል ይሰራል፣ የተቻለውን ያህል ሙሉ ነው ባንልም፣ ግን እንደውም በቃ ብዙ ነገር ህዝቡ እኔም እኮ ቦታ አለኝ ድርሻ አለኝ ብሎ የየራሳቸውን ነገር አስተዋጽኦ እንዲያደርጉ ያደርጋቸዋል ብዬ ጠብቃለሁ። እና በጣም ደስ ይላል። በፖዚቲቭ ዌይ እዩት ልጁን። ሌሎችም ለሌላውም ኮሚኒቲ እዛ ሀገር ላለ እንደሱ አይነት ኤጅ ያሉ ልጆች አቅማቸውን እንዲህ ቢጠቀሙ ለአገር ብዙ ነገር መስራት ይቻላል ብዬ አስባለሁ። እኛ ደግሞ አብሮ መብላት መረዳዳት እንችላለን። መስራት ስለሆነ ያቃተን አብረን አሁን ያለውን ነገር ብንሰራ ደስ እያለን ይሁን። አንድ ታሪክ የራሴን ታሪክ አስቀምጬ አልፋለሁ ብዬ አስባለሁ። በጣም አመሰግንሻለሁ። ያየሽበት አንግል ደግሞ እውነት እንዳከብርሽ አድርጎኛል። እኔ ሌላውን ትችት ሳይሆን አንቺ ያልሽበትን አንግል ነው የተመቸኝ። በቃ ወድጀዋለሁ እና ብዙ ሰው ይወደዋል ብዬ አስባለሁ አንቺን ሀሳብ። ሌሎቹም አንደርስታንድ ያደርጋሉ። ጊዜ እንስጣቸው። እነሱ ደግሞ ይሄን ነገር ማንሳታቸው ጥያቄ እንዳልገባቸው ነው
ቴንክ ዩ ሄሉዬ ከዚህ በላይ መውሰድ አልፈልግም አንቺም በርቺ በጣም ደስ ይላል ነገሮችን እያረግሽበት ያለው መንገድ በፊት እንኳን አንዳንዴ ያልፍሻለሁ አልሰማሽም አንዳንዴ ደስ ስትይ አሁን ግን በጣም ደስ ይላል ያንቺ ለውጥ ራሱ አመሰግንሻለሁ እንደ አንድ ኢትዮጵያዊ እህት በርቺ የኔ እናት ሚውት ማድረገው እንዳያስተጋባባችሁ ነው እኮ ተረኛ እኔ ያለው ለተጋፋ እሌኒ ተብተብ ያርጋችሁ ኮፒ ሊንክ ከቻላችሁ ጋለሪ በመሙላት ተባበሩን ቴንክ ዩ ጋይስ እሌን ግቢ ሄሄ እንዴነሽ ያ ሰላም ነው አይ ሚውት ኦኬ እንዴ ያስተጋባላ አይ ቲንክ ተናንሽ ለኔ ተናንሽ ኦኬ ያ አይ ቲንክ ስላድ